ሰላም ለዚህ ቤት እንኳን ደህና መጣሽ። አሜን ላንቺም ሰላም በይኝ እንጂ ልጄ። አሜን ላንቺም ሰላም። ሰላም እንኳን ደህና መጣሽ። በጣም አመሰግናለሁ አማቼ። እንደዚህ እንጠራራ ብዬ ነበር እኮ ውዴ። አሁን እኛ በትዳር ተሳስረናል። ማሬክ ከድር ጋር ደውዬ ነበር ግን አያነሳም። አንቺ አናግረሽው ነበር እንዴ? እኔም ስደውልለት ነበር ግን አያነሳም። ምናልባት መንገድ ተዘጋግቶበት ይሆናል። በያኒድ መኪናው እየጠበቀን ነው። ከድርም በኋላ ላይ እናገኘዋለን። በይ እየጠበቀን ነው። በልሲነኝት አሁንስ በጣም ና በል ውረድ። በቃ ውረድ። ና ውረድ። እኔ ራሴ ሄዳለሁ። ውረድ። ልጄ ከዚህ ነገር ምን ትጠቀማለህ? አያትህን የባሰ ልታናደው ነው እንዴ? አንተ ምን አገባህ? ና ዞር በል። ከድርን እንዳታስቸግረው ነግሮ ነበር። ወንድሜ ውረድ አልኩህ እኮ። አንተ ልጅ አሞሃል መሰለኝ። አዎ አሞኛል። ማን ችግር እንደሚፈጥር ነው ያለ። በቃ ቶሎ ውረድ። በቃ እኔም የትም አልሄድም። በል ግባ፣ የፈለክበት ወስዳለሁ። ታዲያ አንተ ምንድን ነው ችግር? አታጨናንቀን። ዝም ብሎ ያደርቀኛል። ቤልጊን የታለች? ቤልጊን ሰላም ነው ፊሊስ? የታለች? ተፈጠረ? ለምንድነው አቶ ዚያ ከከድር ጋር ጸብ ውስጥ የገባው? ለምንድነው ይሄን ነገር የምታካብዱት? እኛን እንዲያካበድን ያለ ነው። በድጋሚ አመለጥሽ አይደለ? ይገርማል። ይሄ ላንቺ በጣም ቀላል ነገር ነው አይደል? እኔ ከምንድነው የማመልጠው? ልጄ ኤንጅላ በፈቃዷ ነው ለማግባት የወሰነችው እንጂ እኔ በፍጹም አላስገድድኳትም። አለቀ በቃ አለቀ። ምንድነው የሚያልቀው? አንቺ ሴትዮ ልታሳብጂኝ ነው እንደምናካሽ? የእውነት ልታሳብጂኝ ያሰብሽው? የእውነት ልታሳብጂኝ እየፈለግሽ? አዝራ ምን እየሆንሽ ነው? ወደ ራስሽ ተመለሽ እንጂ በፈጠረሽ ተረጋጊ። ሁለታችሁም ብትሆኑ እንዳትጠጉኝ። ይሄ ነገር የሚሳካ አይመስለኝም። ለምንድነው ለኤንጅላ የምትደውለው? ምን አስበህ ነው? እኔ ልጄ እንዴት እንደማረጋጋት አላውቅም እንዴ? ኤንጅላ ታስፈልገን። እንግዲህ ብዙም አታውቂም መሰለኝ ፊሊስ። ቢያንስ ኤንጅላ እያረጋጋቻት ነው። ምን እያልሽ ነው ያለሽው ቤልጊን? እንግዲህ እንዴት እየሆነ እንደሆነ ታያለሽ። ዛሬፍ ቤት አይደለችም። ታንሱ ጉልተን ልታረጋጋት አልቻለችም። ይባስ እያሳበደቻት ነው። ምንም አላደርግም። ላግዛት ብዬ ነው። አትሂድ፣ ብቻህን አትሂድ። እናቴንም ይዘህ እንደዚህ የምትሆኚ ከሆነ እኔ ወዴትም አልሄድም። እሺ? አንቺ ነሽ እኔን እንደዚህ እያደረግሽኝ ያለሽው። አንቺ ነሽ እማዬ ተጠያቂው። እኔ አይደለሁም። ኤንጅላ ነች የምታሳብድሽ። ምንድነው ፊሊዝ? ተመን የእውነት እየሆነ ያለውን ነገር ትይ። ልጄ በኤንጅላ ምክንያት ነው እንደዚህ እየሆንሽ ያለሽው። አታውቂም? ምንድነው ይሄ እብደት? ምንድነው እንደዚህ መሆን? አዎ አብጃለሁ። ከእናት ጉልተን በላይ አብጃለሁ አይደል? እኔን እብድ እያለችኝ ነው። እኔን ነው እብድ እያለችኝ ያለችው። ጭራሽ አዝራ እባክሽ ምንም ነገር እንዳትይ። እባክሽ አትመልሽላት ማሪ። እባክሽ አዝራ እባክሽ ነይ አብረሽን ወደ ቤት እንሂድ። ነይ። ከዚህ ቤት መውጣት አልችልም እማዬ። ምን ማለት ነው መውጣት አልችልም ማለት? ቤልጊን ምንም ችግር የለውም። ለምንድነው መሄድ የማትችለው? ታዲያ እንደወጣ አልፈቀድሽልኝማ? አዝራዬ ደህና አልነበርሽም። ለዛ ነው ወላጆችን የጠራ ነው። ይሄው መጥቻለሁ። ስለዚህ አሁን ልጄን ወስዳታለሁ። በእኔ እንሂድ። ኤንጅላ በሌለችበት የፈለግሽውን ማድረግ ትቻለሽ። ይሄ ደስ ይላል አይደል እማዬ? ይሄንን ነበር የፈለግሽው አይደል? እስኪ የሌለ ነገር አታውሪ። ወደ ራስሽ ተመለሺ እማዬ። አንቺ ሂጂ። እኔ አልፈልግም። ሂጂ ውጪ ከዚህ ሂጂልኝ። ለሰርግ የሚያስፈልግ ነገር ለመግዛት ወጣውን። ነገ እንሂድ። ግን ስገምት ወደ ሀገራቸው የመመለስ እቅድ አላቸው። ጀሚሌ ከአንድ ቀን በኋላ መሄድ ይችላሉ። ምን ችግር አለው? እኔ ብዙም አላውቅም፣ ግን ደግሞ ሙቤራን አናግሬያት ነበር። እሷ ሌላ ነገር አልተናገረችም። አቶ አቲፍ እነሱ በአማቻቸው በጣም ደስተኛ ናቸው። ሙቤራን ባምናት አንቺን ቆይ የምጠይቅሽ ይመስልሻል? ይህች ልጅ እኮ በእኛ እንክብካቤ ስር ነው ያደገችው። ብዙ ስራም ሰርታለች። ምንም ምቾት አትሰማኝም። ስለዚህ ወደዚህ መምጣት አለባቸው። ማለቴ እሺ ያልከውን ነግራቸዋለሁ። እሺ ደውለሽ ነገራቸው። እንደውም እኔም ማናገራቸዋለሁ። ደውለሽ ስልኩን ስጪ። ስልኬ ኩሽና ውስጥ ነው ያለው። እኔ ደውዬ ነግራቸዋለሁ። እሺ ስታናገራቸው የምትያቸው እስከማናገራቸው ድረስ ልጅቷ እንድታገባ አልፈቅድም። እሺ አቶ አቲፍ። እሷ መደበቅ ጀምራለች። ከኔ ምንድነው የደበቁት? ሄሎ። አቤት አቶ አቲፍ። ባህዲር። አቤት። የኔን ሰራተኛ ወይዘሮ ሙቤራን ታውቃታለህ አይደል? አድራሻውን ከፋይሉ ውስጥ አውጣውና ወደ እኔ ስልክ ላከው። አሁኑኑ ልክልሃለሁ አቶ አቲፍ። እሺ አመሰግናለሁ። ቻው። ትላንትና ከድር የነገረኝ ነገሮች ነበሩ። እኔ እሱን ለማረጋጋት ከብዶኝ ነበር። እዚህ የመጣነው ሴቶች እንደመሆናችን ነው። ስለዚህ ለምን ስለ ጉዳዩ አንነጋገርም?
ወይዘሮ ኤክሴል ልጆቹ ሁሉንም ነገር ተነጋግረው ተስማምተዋል። ስለዚህ ምንም አያገባሽም እያላችሁ ነው ያላችሁት? አረ በጭራሽ እንደዛ አላልኩም። እውነት ለመናገር ልጄ ሲያገባ ባይ ደስ ይለኛል፣ ግን ጥሩ የሚሆን ከሆነ ብቻ ነው። ትናንትና ብዙም አላበረታታሁትም፣ ምክንያቱም ደስ አላለኝም ነበር። ሁኔታው ከባድ ነበር። ስሚ ልጄ፣ አንቺ የማትፈልጊ ከሆነ ልጄን የምታፈሳጭም ከሆነ ካሁን ጨርሽ። በእርግጥ ከድር ድግሱ ላይ ያሳየው ሁኔታ ልክ አይደለም፣ ግን ቢሆንም እሱ ጥሩ ልብ ያለው ልጅ ነው። ስህተት ሰርቼ ነበር፣ ይቅርታ አድርጊልኝ። ለከድርም ለማስረዳት ሞክራለሁ። እሱን ላለማሳዘን የምችለውን ሁሉ አደርጋለሁ። አትጨነቂ። ያድርገው። እዛኛው ብንገባ ይሻላል እንዴ? አይ መጀመሪያ እዚህ ውስጥ እንግባ። አለቃ ሰላም ለእናንተ ይሁን። እንዴት ዋላችሁ? እንዴት ዋልኩ ወንድሜ? ወንድሜ ኢብራሂም የት ነው ያለው? ውስጥ ነው ያለው። ተመስገን ነው ተመስገን ነው። ሰላም ለአንተ ይሁን። መልካም ሥራ ይሁንልህ ወንድሜ ኢብራሂም። ሻይ እየጠጣን ጣፋጭ እየበላን ቦታውን ለመሸጥ እንዘጋጅ ብዬ ነው። ለፊርማው ተዘጋጅተሃል አይደል ወንድሜ? ጥሩ ጥሩ። ወይ ጉድ! ወንድም ኢብራሂም ከዚህ የማይረባ ሰውዬ ጋር ምን እያደረክ ነው? እንኳን ደህና መጣ። ሰላም ተሆን ተው እባክህ። ምንድነው ነገሩ? ወንድም ኢብራሂም መልካሙ ዜና አብስረው። ይህንን ቦታ ለአቶ መቴ ሸጠንለታል። ጥሩ ስምምነት ነበር አይደል? ይገርማል። ለካስ ያንተ የሚባል ነገር የለም። አየህ፣ እኛ እንደዚህ ነው የምናደርገው። አሁን ጥሩ ስሜት እየተሰማኝ ነው። እንዴት ነው ከሱ ጋር የተገናኘ? የዚህ ኃይል ልጅ እኮ ነው። ቢሆንስ ታዲያ? እኔም እኮ ከድር ነኝ። እኔ አምላክን ብቻ ነው የምፈራው ወንድም። አዎ ልክ ነው። የዚያ ነገር ሲሆን መረጋጋት ነው ያለብኝ። እሱ ከአንተ ደረጃ በላይ እንደሆነ እመን። እውነቴን ነው፣ ለአንተ ብዬ ነው የምነግርህ። ችግር ውስጥ እንዳትገባ ብዬ ነው። እባክህ እንደዚህ አትበሳጭ፣ ተረጋጋ። የሚሆነው ነገር መሆኑ አይቀርም ልጄ። ይሄ ግን መሆን አልነበረበት። ውይ ይሄ ልጅ የት ነው ያለው? ባካችሁ ቆይ እስኪ ልደውልለት። ምንድነው የምትሰሪው? የወረቀት ወል። ለምን? እነዚህን 1000 የምሰራ ከሆነ ህልሜ እውን ይሆንልኛል። ህልምሽ ምንድነው? ዚያ ማለት ደግሞ ማን ነው? ኤንጂላ ከአንቺ ጋር የሚያገናኘው ነገር አለ? ምን ነው? ለምን ጠየቅሽኝ? ልጁ የመኪና ማቆሚያውን ከልጄ ነጠቀው። ስሚኝ፣ የመኪና ማቆሚያው አያሳስበኝም። እንደውም ይሄ ጥሩ ነገር ነው። ግን እኔ አንድ ልጅ ብቻ ነው ያለኝ፣ ወይዘሮ ሀፊፌ። እነዚህ ሰዎች ከልጄ ምንድን ነው የሚፈልጉት? አልገባኝም። እኔ የማላውቀው የሆነ ችግር አለ እንዴ? እኔ ይህንን ነገር ተዋለሁ። ልጄን እኮ ወድቆ አይደለም ያገኘሁት። ኤንጂላን ከመኪና ማቆሚያ ጋር ምን ያገናኛታል? ስለዚህ ሁሉ አጋጣሚ ነው እያልሽኝ ነው? ልጄ ስንትና ስንት ወር ሙሉ ሲሰራ ነበር። ሊያብድ ምንም አልቀረውም። እንዳወራ ራሱ አልፈቀደልኝም። እማዬ አሁን ወደ ቤት መሄድ ትቻለሽ ብሎ ዘጋው። ብቻ ቤት አድርሻችሁ ብሄድ ይሻላል፣ ካለበለዚያ አብድ ነው የሚሆነው። እኔም የተወሰኑ የማደርጋቸው ነገሮች አሉኝ። አንቺ ሂጂ ወይዘሮ ኤክሴል፣ እኔና ኤንጂላ በራሳችን እንሄዳለን። አይ ሊሆን አይችልም፣ ከድር ይናደድብኛል። አሁን ራሱ ግራ ገብቶኛል። ተይ እንጂ እኔ እኮ ከሷ ጋር ነኝ። እሺ ያንቺ ምርጫ ነው። ይሄ ዚያ የኦዛን አያት ነው አይደል እንዴ? ይሄ ከኦዛን ጋር ይገናኛል እንዴ?
አይደለም አያቴ፣ ዚያ የመቴም የኦዛንም አያት ነው እኮ። ስለዚህ ኦዛንና አቶ መቴ ያክስት ልጆች ናቸው። ገባሽ አይደል? ከኦዛን ጋር ምንም አይገናኝም። ይሄ ሁሉ በአዝራ ምክንያት ነው የተፈጠረው። ይኸውልሽ አያቴ፣ በእኔ ምክንያት በጭራሽ ማንም ሰው እንዲጎዳ አልፈልግም። ይሄ ነገር ውስብስብ ይሆናል ብዬ በጣም ፈርቻለሁ። ግን ከፈቀድሽልኝ አንዴ ሄጄ ነገር ላስተካክለው እባክሽ። አንዴ ፍቀጅልኝ አያቴ። አመሰግናለሁ አያቴ። እባክህ ወንድሜ ካላስቸገርኩ ትንሽ መፍጠን ትችላለህ? እሺ መቤት። አቶ ዚያ ልጆቹ በጣም ደስተኛ ናቸው። ሁሉም ፈገግ ብሏል። አዎ አምላክ ጨምሮ ይባርክህ። አዎ ፈጣሪ ይመስገን። አምላክ የፈለግከውን ነገር ያድርግልህ፣ የልብህን መሻት ያሳካልህ። አቤት እመቤት። ምን ነው አላወቅኝም እንዴ? እኔ ግን በደንብ አድርጌ ነው የማውቅህ ዚያ። አዎ እሱማ ሁሉም ሰው ያውቀኛል። አንዳንድ ሰዎች ግን እድለኛ አይደሉም። ከረጅም ጊዜ በፊት እዚህ ጠረጴዛ ላይ ቁጭ ብለህ ይህንኑ ተናግረህ ነበር። እኔ አንተን ከሚያውቁህ እድለቢሶች መካከል አንዷ ነኝ። አሁንም አላስታወስከኝም? ያቺ ምስኪን ግን ደግሞ በጣም ጎበዝ ልብስ ሰፊ ሴት ጌታ ዚያ ነው የሚባለው። ጌታ ዚያ በስም ታውቂኛለሽ? እድለኛ ነሽ። እኔ መጣሁት አንቺን ለማስጠንቀቅ ነው። ቁጭ በይ። እንዲህ መመናቀሩ አይጠቅምሽ። አሁን በጸባይ እንነጋገር። ከኔ ማምለጥ የሚባል ነገር የለም። አቲፊት ነው ያለው? የለም፣ አሁንም የለም፣ በፊትም የለም፣ ወደፊትም ቢሆን አቲፍ የሚባል ሰው የለም። ስሚ፣ አንቺም የአቲፍ ሰፊ እንደሆንሽ ሰምቻለሁ። አጠያቄ ማጣርቻለሁ እና ጥሩ ሰው እንደሆንሽ ማውቃለሁ። ባለሙያ እንደሆንሽ ማውቃለሁ። ግን ደግሞ የአቲፍን ቤተሰብ ታውቂያለሽ አይደል እንዴ? የንጉሠ ነገሥት ቤተሰብ ነው። ያ ቤተሰብ ደግሞ አንቺን እንደ ሙሽሪት እንደማይቀበል ታውቂያለሽ። ግን እኮ አቲፍ ያለውን እርሺው። እኔ ምን እንዳለ እነግርሻለሁ። አቲፍ ለሱ የምትመጥን ሴት ጋር ቀለበት አስሯል። አይ የምትናገረው ውሸት ነው። በጭራሽ እንደዚያ አያደርግም። ማድረግም አደረገው እና ማን ወደዚህ ላከኝ ይመስልሻል? ዝም ብዬ የመጣው ይመስልሻል? አይ እኔ ምንድን ነው የማደርገው? ለወላጆቼስ ምን ልነግራቸው? የፈለግሽው ማድረግ ትችያለሽ። የምትፈልጊ ከሆነ እኔ ለአንቺ ጥሩ ሰው አመጣልሻለሁ እያልኩሽ ነው። ምንድን ነው የምታወራው አንተ? እኔም ማስቆም አትችልም። አቲፊን ሄጄ አናግረዋለሁ። አርፈሽ ቁጭ በይ። እሱ ማናገር አለብኝ። ቁጭ በይ አልኩሽ። እንደዚህ ሊያደርግም አይችልም። ቢያውቅ ኖሮ እንደዚህ አያደርግም ነበር። አያደርግም ስትይ ምንድን ነው የሚያውቀው? ጥያቄ ጠይቄሻለሁ እኮ ምኑን ቢያውቅ ኖሮ? አዳምጠኝ። የአቲፍን ልጅ በሆዴ ይዣለሁ። አፊፊ። አዎ አፊፊ። ይህንን አለመርሳትህም ጥሩ ነገር ነው። ቆይ እንዴት ነው ያገኘሽኝ? ኦስማን ነግሮኝ ነው የመጣሁት። እዚህ የሰዎችን ችግር ታዳምጣለህ ብሎኝ ነበር። ከዚህ ሁሉ ዓመት በኋላ አንቺ በአካል እዚህ ድረስ ከመጣሽ ትልቅ ችግር አጋጥሞሻል ማለት ነው። ልክ ነህ። የእኔ ትልቅ ችግር አንተ ነህ። እኔ ለምንድን ነው ችግር መሆንብሽ? ለእኔ አንድ ትልቅ ውለታ መዋል እንዳለብህ ታውቃለህ አይደል? ውለታ ውዬልሻለሁ። ምንም ያህል አንተ እኔን ብትዋሸኝም እንኳን የእኔን ሕይወት ሰርቀኸኛል። አሁን የልጅ ልጄን ሕይወት ስታበላሽ ዝም ብዬ የማይህ አይምሰልህ። የልጅ ልጅሽን? እኔን ከልጅ ልጅሽ ጋር ምን አገናኘኝ?
የልጅ ልጅህ የመኪና ማቆሚያ ቦታውን ከኤንጅላ ጮኛ ወስዶ ነበር። ከእነሱ ምንድን ነው የምትፈልገው? ቆይ አንዴ። ኤንጅላ ያንቺ የልጅ ልጅ ነች እንዴ? አዎ። እኔን እንደተጫወትክብኝ ደግመህ እሷ ላይ እንድትጫወትባት አልፈቅድልም። ከዚህ በኋላ እኔን ለመጉዳት የምትሞክር ከሆነ እኔም በምላሹ አንተን ጎዳሃለሁ ዚያ። አቶ መቴ እንደማየው ይሄ መጥፎ ዜና በአንዴ ነው የተስፋፋው። ቆይ ግን አንተ ምን መሆን ነው? ምን ሆንኩ? ያ የማይረባ አንቺ ጋር መጥቶ አለቀሰ። መቴ ለምንድን ነው እንደዚህ የምታደርገው? ለምንድን ነው ነገሮችን ይባስ የምታወሳስባቸው? ነገሮች እኮ ለኛው ስብስብ ናቸው። አንቺ እየተቸገርሽ ነው። ምን ሊፈጠር ነው? ምንድን ነው? እሺ የመኪና ማቆሚያውን ወሰድክበት፣ ከዛስ? እኔ መሄድን አላቆምም። እስቲ አታሳብጂ። ከፈለኩኝ የፈለኩትን ማቃጠል እችላለሁ። ዝም በይ በቃ። ተው በቃ ይበቃል። ከዚህ በኋላ ከከድር ጋር አትጣላ እባክህ። እሱ እብድ ነው። እዚህ መቶ ይረብሻል። ረፍ። አንቺ ግን እሱን በጣም ትፈሪዋለሽ አይደል? ቢመጣ ደስ ይለኝ ነበር። ማንነቱን ብታዩ ደስ ይለኝ ነበር። የምፈራው ይመስልሻል? በዚህ በር ማለፍ አይችልም። በደንብ ፍራው መቴ፣ ፍራው። እሱን ብትፈራ ይሻልሃል። እኔን ፍራኝ፣ ራስህንም ፍራ፣ አዝራም ፍራ። ኤንጅላ ካሰብኩት በላይ በፍጥነት ነው አንቺን ያሳየኝ። ቶሎ ብለሽ ነው ተመልሰሽ የመጣሽ ነው? አይ አይደለም አዝራ፣ አቶ መቴን ለማስጠንቀቅ ነው የመጣሁት። ለመጨረሻ ጊዜ እሱን ለመጠየቅ ነው የመጣሁት። ምኑን? እኛን እንዲተወል ነግረው ነው። ከዚህ በኋላ በምንም አይነት ምክንያት መጣላት አልፈልግም። በለው ለአንቺ አሪፍ አድርገን ነበር የተጣላ ነው። አሁን ግን እያስፈራራሽን ያለሽው። በጣም ለማግባት ከመቸኮልሽ የተነሳ የምትናገሪውን ነገር ሁሉ አታውቂም። ዞር በሉ እናንተ ማትረቡ። ልቀቁኝ እንጅላ፣ ዞር በሉ። አልበቃም እንዴ አንተ ማትረባ? ምንድነው የምትለው አንተ? ልቀቁኝ። ማነህና ነው? ልቀቁኝ አልኳችሁ። ምንድነው ነገሩ? ምንድነው? ልቀቁት። ምን ሊሆን ነው? ምን እየተካሄደ ነው? ምን ተፈጥሮ ነው ከድር? የአቲፍን ቤተሰብ ታውቂያለሽ አይደል እንዴ? የንጉሠ ነገሥት ቤተሰብ ነው። ያ ቤተሰብ ደግሞ አንቺን እንደ ሙሽሪት እንደማይቀበል ታውቂያለሽ። ግን እኮ አቲፍ ያለውን እርሺው። እኔ ምን እንዳለ ነግርሻለሁ። አቲፍ ለሱ የምትመጥን ሴት ጋር ቀለበት አስነው። አድራሻው ላይ ልንደርስ ትንሽ ነው የቀረን ጌታ። በቃ እንደዚህ ነው የሚሆነው አለቃ። የታላቁ ዚያ ቃል ማለት ይሄ ብቻ ነው በቃ። እኛ ምን እንደምንባባልና የልጅ ልጅህ ምን እንደሚያደርግ ልጄ፣ ከዚህ በኋላ እኔን የምታናግረኝ? እሺ በቃ ልጄ ተሰርቶ ሊሆን ይችላል። እሱን እኔ አናግረዋለሁ። እኔ መልስ ሰጠዋለሁ። እሺ ተግባባን? አሁን አንተ በስነ ስርዓት አናግረኝ። አያቴ ተው፣ ቆይ። እኔ ምንም የማወራው ነገር የለኝም አለቃ። ልጄ፣ ከዚህ በኋላ አንተ በእኔ ጥበቃ ስር ነህ። እሺ መቴ የገዛውን መኪና ማቆሚያ አንተ ትቆጣጠራለህ። የሥራ አጋሪ አድርጌሃለሁ። ስለዚህ ከዚህ በኋላ የቤተሰባችን አባል እንደሆንክ ቁጠረው። የልጃችንን ሰርግ ደግሞ በቅርቡ እንዲደገስ የምችለውን በሙሉ አድርጋለሁ። አንተ ከዚህ በኋላ የቤተሰባችን አባል ትሆናለህ። በዚህ እንስማማ። በቃ እንኳን ደስ አለ ብያለሁ። ምንም ሊፈጠር ይችላል እኮ።
ኧረ በህግ አቴ ይህንን ሰውዬ እንደዚህ ማድነቅ ተው። ምን ማለት ነው መቴ ማለት? ምን ለማድረግ እየሞከርክ እንደሆነ ገብቶኛል፣ ግን ይሄ ትንሽ እንኳን አልበዛም? ምን ለማድረግ እየሞከርክ እንደሆነ ቢገባኝ ደስ ይለኝ ነበር፣ ግን ምንም አልገባኝም። እስቲ አንተ አሁን አፍህን ዝጋ። እንጅላ ነይ እንሂድ፣ ካለበለዚያ እኔ ችግር እፈጥራለሁ። እንጅላ እስቲ አልሄድም በይ። ይሄን እንጅላ አታዩም እንዴ? ምን ነካሽ? አዝራ ዝም በይ። እነሱ ምንም አይገባቸውም፣ ምንም ዋጋ የላቸውም፣ ሁሉም ሞኝ ናቸው። አንተ ዋጋ እኔ መሰጠት ማንነቴን አታውቅም። መቴ ፖሊስ መቴ ተው። አዎ ምንም ነገር አልናገርም። ከድር በእኔ ጥበቃ ስር ነው። ፈጣሪ ማን ጋር ሄጄ እንደማማርር ተመልከትልኝ። ምራትህ ሾፌር እንደሆን ነገረችኝ። መኪና ማቆሚያችሁ ውስጥ ዘበኛ እንደሆን ጠየቃችሁኝ። እንዴት ነው ግን ሰውን የምትልቁት? ይሄ ደግሞ ዝም ሲባል አናታችን ላይ ሊወጣ እኮ ነው። አታዩ? ስማኝ አለቃ፣ የልጅ ልጅ በስነ ስርዓት እንዲያናግረኝ አድርግ። እናንተ ሁለታችሁ ከዚህ በኋላ ከዚች ልጅ ጋር ላያችሁ አልፈልግም። ያንን ጣት እሰብረዋለሁ። እሺ መነኝ። አዝራ ምን ያለውን አልሰማሽም እንዴ? አቁሚ ልጄ። ከድር ተረጋጋና ስለዚህ ነገር በድጋሚ እናወራለን። እሺ ስለ ስራ አጋርነቱ በደንብ እናወራለን። በል በቃ ደህና ዋል። እዚህ ምንድነው የምታደርጊው? ከእናቴ ጋር መሆን አልነበረብሽም? ስላንተ ሁኔታ ስሰማ ነው የመጣሁት። የምን ሁኔታ? ከማን ነው ይሄን የሰማሽው? ከእናት ነው የሰማሁት። ከእናት ነው። ከሌላ ከማን ልሰማ እችላለሁ? ለአንተ እነሱን ላናግር ነው የመጣሁት። ይሄ ሰውዬ ከአንቺ ጋር ስላለው ችግር ንገሪ። መኪና ውስጥ ግቢና ንገሪ። ወይ እማዬ ልቀቅኝ እስቲ። ደህና ነኝ እማዬ፣ ደህና ነኝ አልኩሽ እኮ። እማዬ ወደ ክፍልሽ ልትሄጂ ምን ማለት ነው? ደህና ነኝ ማለት በሙሉ ቀይ በእናት ላጩ እየተፈታተንክኝ ነው አያቴ። አዎ እየተፈታተንኩ ነው። እና ታዲያ አባዬ እየጮህብህ አይደለም፣ እኔ ላይ ነው እየጮህ ያለው። ለምንድን ነው ጣልቃ የምትገባው? አምላኬ ድረስ ልጄ፣ አንቺን እያናገርኩሽ አይደለም፣ እሱን ነው የማናግረው። የመኪና ማቆሚያውን ስለገዛው ብቻ የማላውቀውን ሰው ቤቴ እያስገባህ ነው። ለምንድን ነው የገዛው? አላውቅም። ለምንድን ነው የገዛው? ስትገዛ እኔን አማክረኛል። ይህንን ሰውዬ ለመገላገል ነዋ። ውይ ነው እንዴ? ስለዚህ እኔን ገንዘብ የማጥፋት መብት አለ? ንገረኝ እስኪ። ለመሆኑ መኪናው የማቆሚያው ምን ልታደርገው? አስፈላጊ ከሆነ ቆጣጠር። አንተ ምንም መቆጣጠር አትችልም። በሁለት ቀን ውስጥ ይወስዱብሃል። ስሚ፣ ራስሽ እኮ ተናግረሻል። የአለቃሽ ባለቤት ነው። አያቱም ለሱ ነው አያትነቱ። የሆነ የማይታወቅ ነገር አለ። ይሄ ሰውዬ ለአንቺ እንደዚህ ማሰብ የለበትም። ከመቼ ወዲህ ነው አለቆች እንደዚህ ሰራተኛን የሚንከባከቡት? የኔን ስራ በሙሉ ወሰደብኝ። ኦዛን ነው እንደዚህ እንዲደረግ የሚያደርገው። ኦዛን ነው ትእዛዙን ያስተላልፈው። ታያለሽ፣ ኦዛን እንገለዋል። ኦዛን ምንድን ነው? ንገረኝ። ኦዛን ምንድን ነው? ከኦዛን ጋር የሚያገናኘው ነገር የለም። ደግሞ በጣም እየጮክ ነው። እንጅላ ስምኝ፣ ይሄ ሰውዬ እኔን ለማባረር እየሞከረ ነው። ምክንያቱም አንተም ማመን አይቻልም። አዎ እውነቴን ነው። ሰዎች አደጋ ውስጥ ያለው ይመስላቸዋል። ገብተዋል። ሁሉም ፈርተዋል፣ ተጨንቀዋል። ደግሞ ልክ ናቸው። እስኪ ራስህን ተመልከት። ሙሉ በሙሉ አብደሃል እኮ። ስትፈልግ የሰው ቤት ውስጥ ሰው ሰብስበህ ትመጣለህ፣ ስትፈልግ ደግሞ ዘው ብለህ ትገባለህ። እስኪ ስነ ስርዓት ይኑር ከድር። ወደ ቀልብ ተመለስ። አሁን እባክህን ከዚህ ቦታ እንሂድ። ይህንን ማድረገው ስለምፈልገው ይመስልሻል? ለመሆኑ ይህንን ስራ ለማግኘት ምን ያህል እንደለፋው ታውቂያለሽ? ጭራሽ ደግሞ ዘበኛም ሊያደርጉኝ ያስባሉ። አንቺ ግን ሁሌም ለእነሱ ነው የምታግዡ። እምቢ አልካቸው አይደል እንዴ? እምቢ አልካቸው። ድጋሚ ሲጠይቁህም ደግመህ እምቢ አልካቸው እኮ። አልፈልግም አልካቸው። በቃ አውቅቷል። አሁን ከዚህ ቦታ እንሂድ እያልኩ ነው ከድር። ካልሆነ ግን ወርጄ ብቻዬን እሄዳለሁ። እሺ? ምን ማለት ነው? እንግዲህ ያልኩትን ብያለሁ። መንገድ ላይ በደንብ አስብበት። ምናልባት ያን ይገባ ይሆናል። ለምንድን ነው እሱ መቆጣጠር የማይችለው አባዬ? ለምን ታዲያ? ለምንድን ነው ይህንን ልጅ በግድ ከዛ ድረስ እንዲመጣ ያደረግከው? እንደዛ ከሆነ የሆነ ጥያቄ ልጠይቅሽ። ስለ መኪና ማቆሚያ በደንብ ታውቂያለሽ? አዎ። እሺ፣ ለመሆኑ በቂ ጥናትስ አድርገሻል? የሚያስፈልገውን ያህል አጣርተሻል? ገቢውን ወጪውን በደንብ አስበሽበታል? እንዴት እንደሆነ አረጋግጠሻል? ምንም ነገር አላደረግሽም። ለመሆኑ ስራውን ማንን አመኜ ነው ማስረክበው? አክስቴ አላወቀችም ነበር። ግን ማወቅ ነበረባት አይደል እንዴ? አባዬ ንገረኝ እስኪ፣ የእኛ ስራ መኪና ማቆሚያ ማስተዳደር ነው እንዴ? በፈጠረህ አምላክ። ስራችን መኪና ማቆሚያ ማስተዳደር ካልሆነ ለምንድን ነው መኪና ማቆሚያ የተገዛው? እዚህ ቤት ውስጥ አንድም ሰው ምክንያታዊ ሰው የለም። አባዬ ምናልባት ትረጋጋለህ ብዬ ዝም ለማለት ሞክራለሁ፣ ግን አሁን ከባድ ነገር እየተናገርክ ነው ያለኸው። እናትሽ ከተለየችን ወዲህ እዚህ ቤት ውስጥ ምን ደህና ነገር ሆኖ ያውቃል? ተመልከች፣ ሁሉም ነገር ተበላሽቷል። ለአንቺ ይህንን ሁሉ አምኜ አሳልፌ ሰጠው። ልጁን ምን እንዳደረግሽው ሁላችሁም ቢዝነስ እናውቃለን ብላችሁ ታስባላችሁ፣ ግን ሱቅ እንኳን ማስተዳደር አትችሉም። ቆይ ለምንድን ነው የኔን ንብረትና ገንዘብ የምታባክኑት? አቴ መናደድ ካለብህ በእኔ ተናደድ። አክስቴን ተዋት። አሁን ጣልቃ ትግባ ልጄ፣ ተው ጣልቃ ትግባ። አንተ መጀመሪያ እናትህን አድን። እሺ፣ መጀመሪያ ደህና ስራ፣ ከዛ ስላንተ አስባለሁ። እሺ
ስሙኝ፣ ይሄ የኔ ቤት ነው፣ የኔ ቢዝነስ፣ የኔ ህግ። ይሄ ከተመቻችሁ እዚህ መኖር ትችላላችሁ፣ ካልሆነ ግን በሩ እዛ ጋር ነው፣ መሄድ ይቻላል። በቃ ኮሽኩን እጭ መቴ ዝም በይ። ይሄ ነገር ጣጣ ሊያመጣብኝ ነው። ይሄ ነገር ማለት ምን ማለት ነው? ከአያቴ ዚያ ጋር እንዳትነጋገሪና እዚህ ነገር ውስጥ ጣልቃ እንዳትገቢ ነግሬሽ ነበር። ይኸው አንዴ እሱ ከተረጋጋ በኋላ ልክ እንዳልሆነ ይገባውና ወደ ኋላ ይመለሳል። ከሰውየው ጋር የሥራ ባልደረባ አይሆንም። ምንድነው የምትይው? ምን እንደሆነ አላየሽውም እንዴ? ሰው ፊት ምን እንዳለኝ አልሰማሽም? እንደዛ ሊያደርግ እንደሚችል እኔ እንዴት ቀድሜ ላውቅ እችላለሁ? መቴ ወይ አውቄ ነበር። አያቴ ምንም ነገር እንደማይገታው ነግሬሽ ነበር። ግን አንቺ አታዳምጪም። ሁሉም ነገር ውስጥ ጣልቃ ትገቢያለሽ። እና ምንድነው የምናደርገው ታዲያ? አንቺ የሚደረገውን አድርገሻል። አሁን እኔ ድርሻ ነው። አሁን ዝም ትያለሽ። በአንቺ ምክንያት እኔ አያቴን አጣሁኝ። አንቺ ደግሞ እንጂላን አጥተሻል። ቀኑን የጀመርከው የደም ግፊትህ ከፍ ብሎ ነው አቶ ዚያ። የዝንጅብል ሻይ ያሰራልሃለሁ፣ ትንሽ ዝቅ ያደርግልሃል። እሺ ሂድ። አንድ ጊዜ አቶ ዚያ፣ ወይዘሮ አዝራ መጥታለች። አስገባት። ግቢ። አቤት ልጄ። አያቴ ዚያ መቴ ያደረገውን ነገር ያደረገው በእኔ ምክንያት ነው። አያቴ፣ እኔ ነኝ ኤንጅላ እንዲያድናት የጠየቅኩት። ኤንጅላ ይህንን ትፈልጋለች? አያቴ ዚያ አታይም? ለምሳሌ ወንድም ኮሽኩን ካንተ ለደቂቃ እንኳን አይለይም። ስለ እኔም አስብ። ያቺ ልጅ በ9 ዓመቷ ነው እኔ ጋር የመጣችው። አብረን ያደግነው። ጓደኛዬ ነች፣ እህቴ ነች፣ አነጋጋሪዬ ነች፣ ለእኔ አካሌ ነች። ያለ እሷ ማንም የለኝም። እሷ የምትፈልገውንና የማትፈልገውን በደንብ ነው የማውቀው። ለምን ብላ ነው ደግሞ ማግባት የማትፈልገው? እሷ ማግባት ብትፈልግ ኖሮ በቀለበት ፕሮግራሟ ቀን ትጠፋ ነበር። እናቴ እኔ አካባቢ እንድትገኝ እንኳን አትፈልግም። ምክንያቱም የኔ ችግር በሙሉ መንስኤ እሷ ነች ብላ ነው የምታስበው። እኔ ላይ ችግር እንዳትፈጥር ብላ እሷን ችግር ውስጥ አስገብታት ነበር። እኔ ግን እሷን መጠበቅ ነው የምፈልገው። ያ ሰውዬ መቴን ያደረገውን ነገር አላየህም? ከሆነው ነገር በኋላ ይባስ ለኤንጅላ ፈራንላት። እውነቴን ነው አያቴ። መቴ ያደረገው ነገር በሙሉ እኛን ለመጠበቅ ነው። አያቴ ዚያ እባክህ ያ ሰውዬ ኤንጅላ እንዲወስድብኝ በፍጹም አትፍቀድለት። ኤንጅላ እንዳንተ ያለ ወላጅ ነው ያደገችው። ቤተሰቦቿ ለወላጆቿ ሞት እሷ ላይ ነው የሚያሳብቡት። በተለይ ደግሞ አያቷ። ከኔ በቀር ማንም የሚንከባከባት ሰው የላትም። ቆይ ቀስ ብለሽ አስረጂኝ። ቆይ የልጅ ልጅሽ ደግሞ ከአቲፍ ጋር ምን ታደርጋለች? እየጠየኩሽ እኮ ነው። ልጄ የኤንጅላ አባት ነው። እሱና ባለቤቱ በአደጋ ነው የሞቱት። ፈጣሪ ያጽናሽ። ኤንጅላ ገና ትንሽ እያለች ነበር ወላጆቿን ያጣችው። እኔና ኦስማን ደህና አልነበርንም። ልጄ ሙቤራ ወደ ኢስታንቡል መጥታ ስራ እየፈለገች ነበር። ጀሚሌ እንድትረዳት ጠይቃት ነበር። ጀሚሌ ደግሞ እዛ ቤት አስገባቻት። አዝራ ደግሞ ኤንጅላን በጣም ነበር የምትወዳት። ቁጭ ብዬ ስለነዛ ሁሉ አመታት ልነግርህ እችል ነበር ዚያ፣ ግን ደግሞ ምንም ጥቅም የለውም። አንተ ማወቅ ያለብህ ብቸኛው ነገር ኤንጅላ የልጅ መሆኗን ብቻ ነው። በህይወቴ መወሰን አልቻልኩም ነበር፣ ማንን እንደማገባም ጨምሮ። ለመወሰን ግራ ገብቶኝ ነበር። በወደቅኩ ቁጥር ለመነሳት ጊዜ ይፈጅብኝ ነበር። ግን የልጅ ማንም እንዲጎዳት አልፈቅድም። ከኔ ለሰረከው ህይወት እንድትክሰኝ ይፈልጋለሁ። ካለበለዚያ ግን ዚያ እኔ ነኝ የማደርገውን የማውቀው። እውነቴን ነው የምልህ። ከብዙ ዓመታት በፊት ነው እኔን በቁሜ የገደልከኝ።
የሞቱ አይጦች ብርድ አይሰማቸውም ሲባል ሰምተሃል? እርግጠኛ ነኝ ታውቃለህ። ይህንን መቼም እንዳትረሳው ዚያ። አሁን እሷ ተራ አጋዥ ነች ብለህ አስበህ ሊሆን ይችላል። አዝራ ቀበጥ ስለሆነች ነው እያልክም ሊሆን ይችላል። ግን እመነኝ እንደዛ አይደለም። እሷ ለኔ እህቴ እንደማለት ነች አያቴ። ከሷ በላይ የሚቀርበኝ የልቤን የሚያቅሰው የለም። ገብቶኛል እሺ፣ ያልሽ ነገር በደንብ ገብቶኛል። በጣም ነው የምትወጃት። እሺ፣ ግን ደግሞ እሷ መሄድ ፈልጋ ቢሆንስ እንዳንቺ ነው የምታስበው? እንጂላ ለኔ ትሞትልኛለች አያቴ። በደንብ አውቃታለሁ፣ በደንብ አድርጌ። አሁን ችክ እያለች ስለሆነ ብቻ ነው። ያው እኔ ደግሞ ያኔ ተናድጄ ገፋፋዋት። ስለዚህ እሷ እየታገለች ነው። በእርግጠኝነት ለዛ ነው። እመነኛ አያቴ፣ ለዛ ነው የሚሆነው። እሺ፣ ስለዚህ እኔ ምንም ማድረግ የምችለው ነገር የለም። ስለዚህ አንቺም አሁን እሷ ጋር ሄደሽ ይቅርታ ብጠይቂያት አይሻልም? ለአንቺ ደግሞ ይቅርታ መጠየቅ በጣም ከባድ ነገር ነው አይደል? ግን ደግሞ ሰው ወዳለው ብቻ ማለት በቂ አይደለም፣ ማሳየትም ያስፈልጋል። ለምሳሌ አሁን ኮሽኩንም ባስከፋው እሱን ይቅርታ ለመጠየቅ ሽማግሌ ያስፈልገኛል እንዴ? ኮሽኩን አንተ ምን ይመስላል? አይ አቶ ዚያ፣ እስከ ዛሬ ድረስ አንተ አንዴ የሚያስከፍተኝ አታውቅ። እንጅላ እዚህ እንድትመጣ አንቺ አሳምኛት ብቻ እንጂ ከድርን ለእኔ ታየው። እኔ ደግሞ እሱም እዚህ እንዲመጣ አሳምነዋለሁ። ብቻ እነሱ አብረው ለመሆን ወሰኑ አልወሰኑ ጣልቃ አልገባም። እሺ፣ ይሄ እነሱ ጉዳይ ነው አይደለም እንዴ? ከየት ነው የምትመጪው? አያቴ ዚያን አናግሬው። ቆይ ምን ነበር ያልኩሽ አዝራ? አንቺ ልታሳብጂኝ የፈለግሽው እንዴ? ወይ መቴ ደግሞ አትበድ እንጂ። እሱን አረጋግቼዋለሁ። እሱ ደግሞ ቃል ገብቶልኛል። ግን እኔ ማድረግ የምችል አይመስለውም። ምንድነው ቃል ይገባልሽ? ኤንጂላን ይቅርታ ከጠየቅኳትና እዚህ እንድትመጣ ካሳመንኳት እሱም ከድርን ያሳምነዋል። ቆይ ኤንጂላ ብትሰራ ባትሰራ የሚለው ነገር ነው እንዴ ችግራችን? የኛ ችግር ይሄ ብቻ ነው? አዎ፣ ለምንድን ነው የምንቸገረው? አንቺ ግን ሳስበው የፈለግሽው ማድረግ ትቻለሽ። እኔ ምንም ነገር ውስጥ ምንድነው ችግሩ? ከድርን ፈራው እንዴ? ተይ አትፈታተኝኝ እሺ። እኔ ላይ አትወጣዋ ታዲያ። እኔ ላይ አትወጣብኝ። ሁሉም ሰው እኔን ነው የሚጎዳው። እባክህ አሁን ከኔ ጋር ና። ስማኛ፣ ከድር የሚባል ሰው እዛ ነው የሚሆነው። እሱ በሰላም አያናገረንም። አንተም ኤንጂላን ይቅርታ መጠየቅ ትችላለህ። ለምንድነው ኤንጂላን ይቅርታ መጠየቃት? እኔ ምንድነው ያደረኳት? ለምን አትጠይቃትም? አንተ እኮ ነጩኛዋን ስደበድበው የነበረው። በቃ መቴ፣ ከፈለክ መንገድ ላይ ማማረር ትችላለሽ። እንዴት ነው የምታስበው? ባለቤትህን ለብቻዋ ልትተዋት ነው? ይኸውልህ ስማኝ፣ እኔ ለባብስና እመጣለሁ። ተዘጋጅ። ሄሎ፣ ሰላም። ባለቤት የት ነሽ? አንዳንድ ቃል ገዛ ሄጄ ነው። ለምን ጠየቀኝ? የኤንጅላ አለቃ እኛ ቤት ነው ያለው። ስለ ከድርና ስለ ኤንጅላ እየጠየቀን ነው። ትንሽ እያወራን ነው፣ ግን እሱ አንቺን ማግኘት ይፈልጋል። እዚያ አካባቢ ካለሽ ብዬ ነበር። አይ ኦስማን አይደለሁም። በቃ አጥብቀ ሰላም በልልኝ። እሺ። ሰላም ብልሃለች። ከዚህ ሰፈር ርቃለች። ለኔም በልልኝ። ሁሌም ሙቤራ ስላንተ ስታወራ በአክብሮት ነው፣ ግን ደግሞ ልክ ነበረች። ማለትም በዚህ ሁኔታ ሰራተኞችን መንከባከብህ በጣም ጥሩ ነው አይደል? እንዲያባይ አዎ ልክ ነው። አዎ ልክ ነው። ዝም ብለን እንደፋው። ግን ብቻ ግን እናንተ መመኑኝ፣ ከድር በጣም ጥሩ ሰው ነው። ልጃችን በጣም ጥሩ ሰውና ጥሩ ገቢ ያለው ሰው ነው የምታገባው። በዛ ላይ ደግሞ ኤንጅላም የምትፈልገው ነገር ነው። እንደዛ ከሆነ የአብርሃምና የሳራ ያድርግላችሁ። እንዳልኩት ነው። እኔ ወደ ኤንጂላ አካውንት የተወሰነ ገንዘብ እልካለሁ። የሚያስፈልጋችሁ ነገር ካለ ጠይቁኝ። እሷ ማለት ልጃችን ናት። የሚያስፈልጋችሁ ነገር ካለ ሳታንገራግሩ አሳውቁኝ። በቃ ልሄድ እንግዲህ። በቃ ልሸኝ። ሄሎ፣ ምንድነው ሀሊል? ወይዘሮ ፊሊዝ አልፋታ ብላኛለች ብዬ ነግሬህ አልነበር እንዴ? ለምንድነው ዝም ብለህ ብትደውልልኝ? ማንሳት ብችል አነሳልህ ነበር አይደል? አሁን ደግሞ ምን ፈለክ? ሙቤራዬ፣ ሰውየው እዚህ ድረስ መጥቶ እኮ ነው። ቡና ላፈላለት ፈልጌ ነው፣ ግን ቡናውም ማፊያውም የለም። ማን ነው የመጣው ሀሊል? አቶ አቲፍ መጥቶ ነበር። አላወቅሽም እንዴ?
አይ አቶ አቲፍ ነው ያልከው? ቤታችን ውስጥ ምንድን ነው የሚያደርገው? ኤንጅላ ማንን እንደምታገባ ማወቅ ፈልጎን ሊጠይቀን የመጣው። ብዙ ጥያቄ ጠይቆን ነበር። ሰውየው ጥሩ ሰው ነው። እና ምን አላችሁት? ምን ልንለው እንችላለን ውዴ? በቃ ከድር በጣም ጥሩ ሰው ነው አለው። እሺ ሀሊል፣ እሺ በቃ ስልኩን ልዘጋው ነው። እማዬ ደህና ነሽ? እማዬ ደህና ነኝ። አንድ ደቂቃ ስጭኝ ይሻለኛል። ነይ ቁጭ በይ። የደም ግፊትሽን አንዴ ልይልሽ? አያስፈልግም ልጄ፣ አንቺ ስራሽን ጨርሺ። እማዬ ለምን እረፍት ወስደሽ ክሊኒክ አንሄድም? ምን ይመስልሻል? ደህና ነኝ ልጄ፣ አያስፈልግም አልኩሽ እኮ። እሺ። ግን አቶ አቲፍ በጣም ጎበዝ ሰው ነው። በደም እየተከታተለ ነው። የሚያሳዝነው ነገር እውነቱን የሚነግረው ሰው እዛ ቤት ውስጥ የለም እንጂ ግን ቢያንስ ለኤንጅላ እየተከላከለላት ነው። ሰዎች የእውነት ቤተሰቧ ይመስላቸውና ይፈራሉ። አንድ ምሰራው ስራ አለኝ። በኋላ አገኝሻለሁ። እሺ? ድጋሚ ችግር አትፈጥርም አይደለ ከድር? ለምንድን ነው ሁሉንም ነገር እኔ ላይ የምታሳብቡት? ቆይ ምን ላድርግ? ያ የተረገመ ሰውዬ የመኪና ማቆሚያውን ገዛው። ከዛ እኔ እንደ ጅል እንድጠብቀው ነው የፈለገው። ይኸውልህ እኔ አንተ ላይ አልፈረድኩብህም። ብቻ ሌላ ችግር እንዳትፈጥር ነው ያልኩ። ይሄው ነው። የእኛን ሰዎች ሰብስበዋቸው ነበረ። ሄጄ እነሱን እክሳቸዋለሁ። ስሚኝ በፈጠረሽ ኤንጅላ፣ እኔ ብቻ የምጠይቅሽ ነገር ብቻሽን ምንም አይነት ነገር እንዳታደርግ እሺ? ወይስ አንድ ሰው በር ላይ እንዲጠብቅሽ ልመድብ? አረ በጭራሽ የሌለ ነገር አታውራ። አይ ተይ እንጂ የሌለ ነገርማ አይደለም። ከሆነው ነገር በኋላ እነሱን አላምናቸው። እሺ አትመናቸው። እኔን ነው እኮ ማመን ያለብህ ከድር። እኔን መነኝ። እናያለን። እኔ ማመን እፈልጋለሁ። ስለዚህ እናያለን። ከዛ ግን የኔ ጥፋት ይሁን የነሱ የምንለየው ይሆናል። ሰዎቹ እየደወሉ ነው። በቃ ረፍዶብኛል። አሁን ወደ እነሱ ጋር ልሂድ። በኋላ ስመለስ ጣፋጭ የሚሸጥበት ቦታ እንሄዳለን። ከዛ ተቀምጠን በደንብ እናወራለን። ሲጀመር ምንም አልገባኝም። እኛ እኮ እድሉ አልተሰጠንም። መቼ ነው እኛ በደንብ መታወቅ የምንችለው? ሁሉንም ማስረዳሽ መቼ ነው ውዴ? በጸባይ ሁሉንም እየነገርኩሽ ነው። በኋላ መጠላት ስለማልፈልግ የማይሆን ነገር እንዳታደርጊ እሺ? ገባኝ፣ ገብቶኛል። እሺ ከድር በቃ በኋላ እንገናኛለን። አልገባኝም። ከዚህ በላይ እንዴት ጸባይኛ ልሁን? አልገባኝም። እንዴት የተሻለ ሰው መሆን እችላለሁ? ጸባይኛ ሆኛለሁ፣ ተረጋግቻለሁ። ብቻ እስከሚሳካ ድረስ በደንብ መጣ። ከድር ምን ተፈጠረ እንዴ? አያቴ አሁን ገና እየመጣሽ ነው እንዴ? ትንሽ ዞር ብዬ ነው። ምን አደረገሽ የኔ ልጅ? እባክሽ የመኪና ማቆሚያው እንዴት ሆነ? የት ነበርሽ አንቺ? አፌፌ ኤንጅላ፣ አቶ አቲፍ መጥቶ ነበር። አንቺ ግን የእውነት ሰዎቹ በጣም ነው የሚወዱሽ። እሺ? አቶ አቲፍ እዚህ መጥቶ ነበር? አዎ አቶ አቲፍ መጥቶ ነበር። ለሰውየው ምን እንዳልሽው አላውቅም፣ ምን እንደሞላሽው። ሰውየው ግን እኛም በጥያቄ ሲያጨናንቀን ነበር። ስሚ፣ ሰዎች ጋር እየሄድሽ ታለቃቅሻለሽ እንዴ? ኧረ አያቴ ለምን ብዬ ነው እንደዛ ማደርገው? ምክንያት እየፈለገ ነው አቶ ዑስማን። የፈለጋችሁትን ማድረግ ትችላላችሁ። ወጣ ብዬ አየር ልቀበል። አቤት አዝራ። አይተሃል አይደል ቤልጊን እንዴት ስታፈጥና ስታወራ እንደነበር? አንተ ራስህ አይተሃል አይደል? ከዛ ግን አንቺ ነገር አትፈችም ትለኛለህ። ከዚህ በኋላ እንደዚህ ስትል መስማት አልፈልግም። እውነቱን ነው። ነገር ቶሎ አታይም ፊሊዝ። እህቴ ቤልጊን አሁን የምንስማማበት ነገር እየፈለገች ነው። እሺ ፊሊዝ ውዴ። ፉሱንዬ ከኛ አንዳችንን መርጠሽ መደገፍ እንዳለብሽ እንዲሰማሽ አልፈልግም። ለአንዳችን መወገንሽን ታይሽ። እኔ ስለዚህ ነገር የማወራው መመረጥ እንዳያስፈልገኝ ነው። እሺ ፊሊዝ፣ ዋናው ሐሳብ እሱ አይደል እንዴ? ለምንድን ነው እንደዚህ ቤተሰቦቻችን ሁሌ መቃረን ያለባቸው? ፉሱን ስሚኝ፣ በእነዛ ጊዜያቶች አንቺ አልነበርሽም። የእህትሽን ሁኔታ አላየሽውም ነበር። ልጇን ከሷ የምወስድባት በመሰላት ቁጥር ታጠቃኛለች፣ ትተነኩሰኛለች፣ ነገር ትፈልገኛለች። ይሄንን አታውቂም? አሁን ለአንዳችን መወገንሽን ተይ። እየለመንኩሽ ነው ፉሱን፣ እባክሽ። ይኸውልሽ ፉሱን፣ ልጇ መሄዱ አልተዋጠላትም። ታያት በቃ። እኔ ለዛ ነው እንደዚህ ያልኩት። እሱማ እኔ እየሞከርኩ ነው ያለሁት። አላስተዋልክም ይዜት? ማለቴ ሁላችንም የራሳችን ችግሮች አሉብን አይደል እንዴ? ልክ ነሽ፣ በደንብ ልክ ነሽ። ወይዘሮ ፊሊዝ
አቶ አቲፍ እኛ ቤት ሄደው ነበር። ስለዚህ የምታውቂው ነገር አለ? ምን አልሽ? ወደ እናንተ ቤት ሄደ? መቼ ነው ሄደው? ለምንድን ነው ሄደው? ቆይ ለምንድን ነው ሄደው? መቼ ነው የሰማሽው? ቆይ እና አሁን ገና ነው የምትነግሪኝ እንዴ? አንቺን እያስተናገርኩሽ ነበር ወይዘሮ ፊሊስ። ደግሞ ብቻሽን አልነበርሽ። በጣም አሪፍ ይገርማል። አሁን ደግሞ ጋዜጣ ላይ ልንወጣ ነው። በቃ አዳምጪ። ያ ከድር የሚባል እብድ ከልጆቹ አንዱን እንኳን ከነካ አንቺን እንደማንቀሽ እንድታውቂ ይፈልጋለሁ። እሺ ሙቤራ። አይ ወይዘሮ ፊሊስ እመኝኝ፣ እንደዛ አይነት ሰው አይደለም። ለምን ብዬ ነው የማምንሽ ሙቤራ? ምንድን ነው ነገር አድርገሽ ታውቂያለሽ? ለምን ብዬ ነው አንቺን የማምንሽ? እና ቤተሰቦችሽ ምን አሉት? ልክ እንዳወራ ነው ማለቴ ሌላ ምን ሊሉት ይችላሉ? ወይ ሙቤራ